ልክ አለው የሆነ የማዘዝም ልክ አለው ታውቂያለሽ። ከልክ በላይ እንዘዛቸው ማለት አንችልም። እና እናንተ ግን በጣም አሪፍ ናችሁ። ማርያም እንደዚህ ተነጋግራችሁ ቁጭ ብላችሁ መወያየታችሁ ራሱ ደስ ይላል። ከቻላችሁ የምትግባባቸው ልጆች ንገሯቸው፣ ሌሎቹን እኛ ብቻ አይደለንም። ግን በነገራችን ላይ ቅድም ራሱ ቀን ሌላ ሀናን ቤት ነበርኩኝና ሌሎቹ ሰዎች ሲቃወሙ ሰምቼ ነው። እኔ እንደው መዘቃዘቁን አላየውኝም እና እነሱ ድንገት ስክሎር እያረኩ ሳልፍ በጣም ወደ 200 ሰው ነበረ። ለምንድን ነው ብላ ሀናን እየተናደደች ለምንድን ነው በቃ እንተዋቸው በእነሱ ህይወት እያለች በጣም እየተበሳጨች፣ ሁሉም አንድ አይነት ሀሳብ ነበር የነበረው። እንደውም ከእናንተ ልጆች 2 ልጆች እዛ ቤት ገብተው ሀሳብ ሁሉ ሰጥተዋል እና ብዙዎቹ አሁን አውቀው እንትን ብለውበታል። እኛ ልጆቹ አይጣሉ ልጆቹ ሌላ ነገር አይምጣብን እንጂ ለምንድን ነው ብለው ሁሉም ሀሳባቸውን እንትን ብለዋል፣ አስተካክለዋል። ጥሩ ቅድም ጥሩ ተወያይተን ጥሩ ተመካክረን የተለያየን ነው። ሀናን ቤት ብዙ ሰው ነበሩ ሁሉ እና ይሄን ውጭ ይሄን ግቢ ማለት እንደሌለብን ግን የተወሰኑ ጥቂቶች ናቸው። ለእነሱ ብላችሁ አሁን እናንተን ቤት ለእነሱ ብላችሁ ጥቂቶች ናቸው፣ ያልገባቸው ሰዎች ናቸው። እነሱም ለክፋት ብለው ሳይሆን ተመሳሳይ ችግር ሰው መጥቶ ሰውን እንረዳለን ብለው ተመሳሳይ ችግር ከዚህ በፊትም እንዲሁ ያው እነሱ ፕራንክ ብለው ስለማይረዱ እንደዚህን አይነት ችግሮች የመለያየት መጥቶባቸዋል። እንዳይለያዩባቸው ከመፍራት የተነሳ ነው፣ ለክፋትም ብለው አይደለም። በጣም ግን የእነሱ እንትኑ ይሄ ፍርሃቱ በጣም ባሰባቸው እንትን አለባቸው እና ለዛ ስለሆነ ነው። እና ግን ብዙዎቹ ገብቷቸዋል። አሁን ሀናን ቤት ቅድም ደስ የሚል እንትን ሀሳብ ተገላልጸን ከእናንተ ራሱ 2 ልጆች ገብተው ሀሳባቸውን ተነጋግረው እኛም ልጆቻችንን አትንኩ፣ እኛም ደግሞ እሷን ባለን አቅም ሰብስክራይብ እናደርጋለን እናይላታለን ጥሩ ነገር ከሰራች ብለን ተነጋግረን ነው እንትን ብዙዎቹ ገብቷቸዋል። ግን የተወሰኑ ልጆች ያው ከፍራቻ የተነሳ ነው። ያው የሰው ልጅ አስተሳሰብ አንድ አይደለም አይደል? የሰው ልጅ በአስተሳሰብ ግን እኔ አሁን አትጣሉ ነው በአጠቃላይ በቃ ለሁሉም እየሰጡ ያለሁት እንዲህ ለሚያደርጉ ሰዎች አትጨቃጨቁ፣ አትጣሉ ብለን ነው ማስረዳት ያለብን። እና እዛም ብዙ ሰዎች ስለተረዱ ነው ያቋረጡሽ። እኛ ብቻ ሳይሆን እዛም ጥሩ ውይይት ነበር ቅድም፣ ምናልባት አልሰማሽ ይሆናል። እንደዛ ነበር። ለዛ ነው ጣልቃ አይደለም፣ ሁሉም ቤት አይደለም፣ ትንሽ ቤት ነው አሁንም ቢሆን እንጂ አንድ ጋር ነው ያየሁት። እንደዛ ነው። እንደውም ሀናን በጣም እየተቆጣች እንደውም ጠርታቸው አስገብታቸው ነው እነዚህን እናንተን እህቶች ነው ግቡ ብላ በቃ እነዚህ ልጆች ለምን አንተዋቸውም ለምን እንትን አትልም ብለን ብዙ ረጅም ሰዓት ሁሉም የራሱን ሀሳብ ሰጠ። ያው ግን ይሄ ለሚዘቀዝቁት በእናንተም በኩል ምክር ስጧቸው። እልለልህ ኦዲየንስ ነው እልለልህ እየተገባባ ያለ የሚመስለኝ እንደዛ ነው። በእኔ በኩል ጨርሻለሁ። እንደውም ደክሞኛል። እናንተ አስተያየት ስጡ። ሌሎቻችሁ ማለት ምንም ምን ያደረጉት ነገር የለም። ግምጃይም ብትሆን ሀይሚም እንደሚዋደዱ እንደሚገናኙ የሚያሳይ ነገር ነው እና እነሱ ለተገባቡት እነሱ ለተዋደዱት እኛ ደስ ሊለን ይገባል እንጂ እኔ አሁን አንዳንድ ቦታ ሳይ በጣም ነው ያዘንኩት በእውነት። እንዴ እኛ ሀይሚን የምንወድ ከሆነ ሀይሚ ከምትወደው ሰው ጋር ነው አብረን መሆን ያለብን። ብሩኬ ከሚወደው ጋር ነው አብረን መሆን ያለብን እንጂ እኛ ያለው ይሁን ብለን ማለት በጣም ከባድ ነው። እነዚህ ልጆች እኮ ሁሉን ነገር ያውቃሉ አይደል እንዴ? በደንብ አስተውለው እስካሁን ብዙ ስራዎች ሲሰሩ የነበሩ ልጆች ናቸው። አሁን እዚህ ጋር እኛ ያልነው ይሁን እናንተ ያላችሁ ትክክል አይደለም ብለን እስከ መዘቃዘቅ። እኔ ሀይሚን በጣም የሚወዱ ልጆች አሁን ቅድም ገብቼ በጣም አዘንኩኝ። ማለት የሚናገሩት ቃላት ይሄ ትክክል አይደለም በእውነት። ራሳችን ሀይሚም ይሄንን ነገር ብትሰማ ታዝናለች። ጎበዝ የኔ ኦዲየንሶች ጀግኖች ናቸው አትለንም፣ ታፍርብናለች በእውነት። እና በቃ እነዚህ ልጆች ማደግ የሚፈልጉ ናቸው። አብረው ቢያድጉ ምን ችግር አለው? በቃ ምንም እኔ በእውነት በጣም ነው። ግምጃይም ብትሆን ማደግ የምትፈልግ ልጅ ናት። እሷን ለማሳደግ እነሱ ደግሞ ደስተኞች ናቸው። አሁን ባሉበት አሁን በሰሞኑ አብረው ሲሆኑ ብዙ ፕራንኮችም የተለያዩ ስራዎች ሊሰሩ ይችላሉ። ከዚህ የበለጠ ሊያስደነግጡን ይችላሉ። ግን እነዚህ ልጆች ሊያድጉ ነው። በቃ ዋና አላማቸው ስራና ስራ ነው። በቃ ሰርተው መለወጥ፣ ማደግ፣ ግምጃይንም ማሳደግ፣ እነሱም ማደግ ነው የሚፈልጉት። ሌላ አላማ የላቸውም። በሚሰሩት ስራ
አስተያየት እየሰጠን አብረናቸው መሄድ እንጂ አንዷን መዘቅዘቅ፣ አንዷን መሳደብ። ሀይሚን አሁን ግምጃዬን እንደግፋለን የሚሉ ሀይሚን የሚናገሩት ቃላት አሁን ቦታ ላይ እኔ እንዲያውም እንትን አላልኩም። ብዙ ነገር ሲናገሩ የሀይሚም ነን የሚሉትም ደግሞ ግምጃዬንም ሲናገሩ የሰማሁት በጣም አዘንኩኝ። እና እንደው በእውነት ብንቆም እና እነዚህ ልጆች ይዘናቸው እንዲያድጉ ምንፈልግ ከሆነ በቃ ይስሩ፣ ይደጉ፣ ይለወጡ። እኛ ምን አለ በንጹህ ልብ አብረናቸው ብንሄድ። እኔ በቃ በእውነት በጣም ውስጤ እንትን ስላለ በቃ በጣም ነው የከፋኝ። ማለት የምንወዳቸው ከሆነ ለምን አብረናቸው ያንን 3 ወር ሙሉ አብረናቸው ሄደን አይደል የመጣ ነው። ከዛ በፊት ስንት ጊዜ ነው ሀይሚ ስራ ሲሰሩ። ስለዚህ አላማችን ምንድን ነው? እንዲያድጉ አይደል? እንዲለወጡ አይደል? ከፍታቸውን ነው የምንፈልገው። ስለዚህ በቃ እንተዋቸው፣ በቃ ይስሩ እና ይለወጡ፣ ይደጉ በቃ እንጂ አሁን ብሩኬና ሀይሚ እንደሆነ መቼም አይለያዩም። መቼም እነዚህ ልጆች ቤተክርስቲያን ሄደው ቃል ኪዳን የተገባቡ ልጆች ዛሬ አሁን ግምጃዬ ስለመጣች ብሩኬ ላይ የሆነ ነገር በቃ የምናወራው ነገር ሁሉ በቃ አላቅም። ያው በእርግጥ ያው ሰዎች ነን፣ ፍራቻ ሊኖር ይችላል፣ የሆነ ነገር ሊፈጠር ይችላል ብለን ልንል እንችላለን። ግን ሌላ ነገር የለም፣ ስራና ስራ ነው። እና እንደው እባካችሁ አንድ ሆነን ልጆቹን ብናሳድግ ብዬ ነው የምለው። በእውነት የግምጃዬም ኦዲየንስ የሀይሚዬም ኦዲየንሶች፣ እኔም በሀይሚ በኩል ነኝ፣ የሀይሚ ኦዲየንስ ነኝ። ግን ግምጃዬን ብታድግ እኔ ደስ ይለኛል፣ ሀይሚዬን ብታድግ ደስ ይለኛል። ስለዚህ እንደዚህ አይነት ልብ ኖሮ እነዚህ ልጆች ብናሳድጋቸው እና አብረናቸው ብንቀጥል ብዬ ነው የምለው። እኔ ሌላውን ነገር ግን ብንተወው ብዬ ነው የምለው። ሀይሚዬ ጨርሻለሁኝ።